ቆይኔ ጸብ እየፈራው እየሸሸው እንደሆነ አሳምረው ያውቃሉ። በቃ ተወና ከትሁቴ ጋር የተነካካ ነገር ካለ ማንንም አልቶ አሁን ትሁቴን ይስጡ። ጭራሽ እኔ ነኝ የምሰጥ? ቆይ ምንድነው ፍላጎት? ምንም። እንደ ድሮ እንድጣላ፣ እንደ ድሮ እንደ ሽፍታ እንድቆጠር። ሲጀመር አንተ እዚህ ከተማ ስትገባ ፖሊስ ፈልጎ እንደሚይዝ ታውቃለህ አታውቅም? ለምን? ድሮ ስለጠለፍኳት የልጄ እናት ናት። አሁን ተዋደን አብረን ያለን። ለምን ተፋቀራችሁ ብሎ ነው የሚከሰኝ? እንሂድ አሳይኛ። ብሄድ ደስ ይለኝ ነበር ተመስገን። እንዴ ደስ ይለኝ ነበር ማለት እህትሽን ትገኛ አትፈልጊም እንዴ? በጣም ነው እንጂ ደስ የሚለኝ። ግን አሁን አባዬ ቤት አለ። ባይሆን ሰፈሩን ልንገርክ። እሺ ንገርኛ። በትንሿ ጫካ ታደርግና ምን ትሰሪያለሽ አንቺ? ሂጂ ግቢ። አንቺ አሁንም ስላወቅሽ ሌሊት ባስፈራራሽም አትደነግጭ ማለት። ሌሊት ባስፈራራሽ ማንንም ታስፈራራው? ቆይ አንተ ነበርክ? ቆይ ሰማሁ አላልሽም እንዴ? አይ አንተ ነግሬክ ነበር። ነገሮች ወዳልሆነ መንገድ እየሄዱ ነው። እያስፈራራሽኝ ባልሆነ አባቴ አንተ እንድትፈራ የምፈልግ ይመስላል? እኔ ልጄን ለፈለኩት እድራለሁ። አንቺም ነገ ተነስተሽ አሻፈረኝ ልትይ ነው? አልልም። የፈለከውን ነገር እንደምታደርገኝ አምኜ ራሴን አሳምኜ ነው የተቀመጥኩት። በክብር ልቀቀኝ፣ በክብር ሌላ ነገር ሳይከተል። እሺ አገባሻለሁ። 8 ልጅ በላይ ትወልጅልኛለሽ። በእውነት እኔን አግብተህ 8 ልጅ ልትወልድ? እውነትም ረጅም ጅል ነው የሚባለው። እንደህንነት አለ። ልጄ እኮ ተጠለፈች። ምን ትሁት ተጠለፈች? አልሰማሽም? ፈታሽና ቤት ብትገቢ ደስ ይለኛል፣ ግን ደግሞ ትፈረጥጫለሽ። ይሄንን ልብ ይዘህ ነው የጠለፍከኝ? አሁን እንድትሰድብኝ ሳይሆን ብርድ እየመጣ ስለሆነ የተሻለውን ነገር እየነገርኩሽ ነው። አትንገረኝ። እኔ እንዳንተ ፈሪ አይደለሁም። እሺ ስለዚህ እዚህ ነን ማለት ነው። ቆይ እኔ ልጄን ለፈለኩ ሰው መዳር መብት የለኝም? የለውትም፣ በፍጹም የለውትም። ትሁትን ለፈለጉት የመዳር መብት የለውትም። ምክንያቱም ትሁት የኔ ሚስት ናት። መቼ ያገባሃት? ደጀኔ በፍጹም ነገሮች እንዳሰቡት አልሆነለትም። ምክንያቱም ጀግና ነኝ ማንም ቢመጣ ትሁቴን አልሰጥም ብሎ ነበር። ግን ተመስገንን ሲያዩ በጣም ደንግጧል ማለት ነው። ተመስገን ደግሞ የድሮ ማንነቱ እንዳይመለስና ሰዎች ላይ ችግር እንዳይፈጥር ፈርቷል ማለት ነው። ለዚህም ነው እንግዲህ በተደጋጋሚ ጊዜ የትሁት አባትን ነገሩን በሙሉ በሰላም ብናደርገው ይሻላል እንጂ ትሁት የኔ ብቻ ነች የሌላ ሰው መቼም ቢሆን የሌላ ሰው መሆን ስለማትችል እርሶ ያበላሹትን ነገር ራስዎት አስተካክሉ ብሎ ካስፈራራቸው በኋላ ነበር እንግዲህ ደጀኔን ለመማጸንና ልጃቸውን እንዲመልስላቸው እየጠየቁ የነበረው ማለት ነው። ደጀኔን በተቻለው መጠን ትሁትን ለማግኘት ከተመስገን ጋር ለመጋፈጥ ቆርጧል ማለት ነው። ግን ደግሞ ያወራውና እያደረገ ያለው ነገር ፍጹም ልዩ ሆኗል ማለት ነው። ተመስገንን ፊት ለፊት ቆሞ ሲያዩ ተመስገንን ቀና ብሎ ማየት ራሱ ከብዶታል ማለት ነው። ታዲያ በምን ሂሳብና በምን አይነት አቅም ነው ከተመስገን ጋር ሊጋጠምና ትሁትን የራሱ ሊያደርጋት የሚችለው ማለት ነው። ማያም አስቀድማ ይሄ ችግር እንዳይፈጠርና የሰው ሕይወት ላይም ማንኛውም ችግር እንዳይደርስ ለማድረግ ሞክራ ነበር። ግን አሁን ላይ እህቷን ለማዳን ደፋ ቀና ብትልም ለሚፈጠረው ነገርና ሰው ላይ ለሚደርሰው ጉዳት በጠቅላላ አባቷ ተጠያቂ እንደሚሆን ነግራቸዋለች ማለት ነው። አባትየውም በተቻላቸው መጠን ለሚፈጠረው ነገር ኃላፊነቱን ለመውሰድ ቆርጠዋል። ግን ደግሞ ተመስገን ቁጡና በጣም አስፈሪ ስለሆነ የተመስገንን ንግግር የትሁት አባት መቆጣጠር ስላቃታቸው ውሰድና ጥለፍና አግባት ያሉትን ደጀኔ እንደገና መልስልኝ ልጄን ብለው መማፀን ተያይዘውታል ማለት ነው። ደጀኔ ግን በፍጹም አሻፈረኝ፣ ትሁት አንዴ እጄ ገብታለች፣ ከጄ ማንም ፈልቅቆ ሊያወጣት አይችልም፣ የቻልኩትን ሁሉ አደርጋለሁኝ፣ ከተመስገንም ጋር ቢሆን ተፋልሜ ትሁትን የራሴ አደርጋታለሁ እያለ ነው። ትሁትም እየነገረችው ነው ለደጀኔ ማለት ነው። እኔ መቼም ያንተ ልሆን አልችልም፣ አንተ ፈሪና ቦቅቧቃ ነህ። የሚመጣው ተመስገን ግን ጀግናና ማንም የማያቆመው ስለሆነ ብትለቀኝና ወደ ቤቴ ብትልከኝ ይሻልሃል ብላ ብታስፈራራው እሱ ግን በፍጹም ሊፈራ አልቻለም። ግን ደግሞ ደጀኔ በፍጹም ተመስገንን አይቶትም ማንነቱን አያውቅም ማለት ነው። በስምና በዝና ብቻ ነው፣ በተግባር ስለማያውቀው እጋፈጠዋለሁ ብሎ ቢያስብም
ግን ደግሞ ያንን ማድረግ እንደማይችል እያየን ነው ያለ ነው ማለት ነው። ተመስገንም የትሁትን አባት በተደጋጋሚ የሚማጽናቸውና የሚለምናቸው ማንንም ፈርቶ ሳይሆን የድሮ ማንነቱና ሽፍታነቱ ተመልሶ አሁንም በአገሩ ላይ ያለው ስም የባሰኑ እንዳይጨቀይና እንዳይበላሽ እንጂ ትሁትን የገባችበት ገብቶ ማውጣት አያቅተውም ማለት ነው። አባትየውም የተመስገንን አቅምና ጨካኝነት ስለሚያውቁ ደጀኔን በተደጋጋሚ ለማስጠንቀቅም ለማስፈራራትም ለመለመንም ሞክረው ነበረ። ደጀኔም እንግዲህ ያው ፈሪ መባል አልፈልግም፣ ስሜ እንዲጠፋና የሰው መሳቂያ መሆን አልፈልግም፣ ስለዚህ የሚመጣውን ነገር በሙሉ እጋፈጣለሁኝ ብሏል። የሚደርስበትን ነገር ሳይሆን እያሰበ ያለው አገሬው ወይም ደግሞ የገጠሩ ሕዝብ ምን ይለኛል፣ ፈሪ እያለ ይሳለቅብኛል፣ ቡና መጠጫ ያደርጉኛል ብሎ እንጂ ተመስገንን ሊጋፈጥ እንደማይችል ልቦናው አውቆታል። ማያም በተደጋጋሚ ጊዜ መቼም ቢሆን አንተ ተመስገንን ተጋፍጠ ትሁትን የራስ ልታደርግ አትችልም፣ በዛ ላይ ትሁት ተመስገንን ታፈቅረዋለች፣ መቼም ቢሆን ያንተ አትሆንም እያለች እያስፈራራችሁ ስለሆነ በግራ በቀኝም የተመስገንን ጀግንነትና ጨካኝነት እየነገሩትም ስለሆነ ውስጡ ይፈራል እንጂ ምላሱ ያወራል እንጂ ውስጡ እየፈራ እንደሆነ ግልጽ ነው ማለት ነው። ለዚህም ነው እንግዲህ በድንገት ተመስገንን ፊት ለፊቱ ሲያየው ማየት ቀና ብሎ ማየት ያቃተው ማለት ነው። ማያም በተቻላት መጠን እንግዲህ ለተመስገን ሁሉንም የምታውቀውን ነገር በሙሉ እየነገረችው ከጎኑ ሆና እህቷን ለማዳን እየሞከረች ነው ያለችው። የአባቷ ጨካኝነትና ልጃቸውን አሳልፎ መስጠት ግን በጣም ገርሟታል ማለት ነው። ነገም የሷ እጣ እንደዚሁ እንደሚሆን ገብቷታል። ግን ደግሞ አባቷ ያለውትን ነገር በሙሉ እሷ እሺ ስለምትል ትሁት ደግሞ በፍጹም አባቷ የሚሏትን እየሰማች ስላልሆነ ለዚህ ነው አባትየውም አንቺ እሺ እያልሽኝ እኔ የምለውን እሺ እያልሽ እሷ ስለሆነች ነው፣ ሁለታችሁም ልጆቼ ናችሁ፣ እሷ ግን ቃሌን አታከብርም፣ ስለዚህ እኔ ያልኩት ብቻ ነው የሚሆነው ብለው ድርቅ ያሉት የነበረው ማለት ነው። ሀሳባቸውን በተደጋጋሚ ሊቀይሩ ቢሞክሩም ግን ደግሞ ደጀኔ ፍጹም እንዳሰቡት ሰው አይደለም ማለት ነው። ትሁትንም ይንከባከባታል፣ ተከብሮ ያስከብራታል ብለው ቢያስቡም ደጀኔ ግን በጣም ጨካኝና ለሴት ልጅ ክብር የሌለው እንደሆነ እያየን ነው ማለት ነው። ሁሉንም በጉልበትና በማናለብኝነት ነው እያደረገ ያለው። በዚህ አመሉ ደግሞ ከትሁት ጋር መቼም ቢሆን አብሮ ሊሆን እንደማይችል ግልጽ ነው ማለት ነው። ሽንፈት የማይሰለቸው ናቲ እንግዲህ ሁሌም የሚያቅዳቸውን ነገሮች በሙሉ የተጨመላለቁና የሚያስጠሉ ናቸው ማለት ነው። እንግዲህ ናቲ ነገሮችን ዞር ብሎ ያለማየቱ ያለመገንዘቡ ዛሬ ላይ እንግዲህ ውርደት አከናንቦታል ማለት ነው። ከእንግዲህ በኋላ በምንም አይነት ምክንያት አባዬ ቤት የሚኖርበት ምንም አይነት አማራጭ ላያገኝ ይችላል። በእርግጥ አባዬ ይቅር ባይና ለሰዎች አዛኝ ቢሆንም ግን ደግሞ ለናቲ በተደጋጋሚ ብዙ እድል ሰጥቶት ነበር። ያንን እድል በጠቅላላ እንግዲህ ናቲ አበላሽቶታል። ምክንያቱም አሁን ላይ ማስክ እያደረገ የአባዬን ሚስት እያስፈራራ ቤቱ እንዲሸጥና ከዛ ቤት ላይ ደግሞ ገንዘብ ለማግኘት ደፋ ቀና እያለ ነበረ። ግን ያልተገነዘበው ነገር ቢኖር ማክስ እያደረገ የአባዬን ሚስት የሚያስፈራራትን ናቲ እንደሆነ ተመስገን አውቆ ነበረ። ተመስገን ደግሞ ያወቀውን ነገር በጠቅላላ ለአባዬ አይነግረውም ብሎ ማሰቡና ድጋሚ ደግሞ ያንን ነገር ለማድረግ መሞከሩ ናቲ ምን ያህል ጅልና ነገሮችን የማያገናዝብ መሆኑን በግልጽ ያሳየበት ነበር ማለት ነው። መጀመሪያም እንግዲህ ቤት ውስጥ አዲስ ነገር እያየ ነበር። በጊዜ የማይተኛው አባዬ እንኳን በ12 ሰዓት ደክሞኛል ልተኛ ነው ብሎ ሲተኛ ነገሮችን መጠራጠር ሲኖርበት እሱ ግን በተደጋጋሚ ሲያደርግ የነበረውን ነገር ሊያደርግ ሲል እጅ ከፍንጅ ተይዞ ተዋርዷል ማለት ነው። እድልም እንግዲህ መቼም የምታደርገው ነገር በሙሉ አንተ አይሳካልህም፣ እዚህ ከምትርመጠመጥ ይልቁኑ ትሁትን ብታድንና የራስ ብታረግ ይሻልሃል ብትለውም ትሁት ያለው ፍቅር ካለቀ ቢቆይም ግን ደግሞ አሁን ላይ ሶስተኛ ሰው ስለገባ ትሁትን የኔ ለማድረግ
መልፋት እንጂ እሷን አላገኛትም ብሎ ስላሰበ አባዬን ለመጉዳትና ያለውን ንብረት ካሸጠ በኋላ ባዶውን ሊያስቀረው ነበር ያሰበው። ግን ደግሞ ያሰበው ነገር በተቃራኒ ሆኖ ውርደትን ቀምሷል ማለት ነው። ናቲ እዛ ቤት ብዙ ጊዜ ሰበቦቹን አብዝቶና ሰበቦችን አቅርቦና ምክንያቶችን እየደረደረ አባዬ ቤት ሲቆይ ነበር። አሁንም ለመጨረሻ ጊዜ እንግዲህ ማሚን ማታለል ችሎ ነበር። ግን ደግሞ አሁን ላይ ተዋርዷል ማለት ነው። ማሚም ሁሉም ሰው ስለ ናቲ ሲነግሯት አላምንም ብላ ነበር። አሁን ግን በአይኗ ስላየች ሁሉንም ነገር የምትረዳና ከእንግዲህ በኋላ ናቲን መቼም ቢሆን ልታምነው አትችልም ማለት ነው። አባዬም ሆነ ተመስገን የፈለጉት ይሄንን ነገር ነበር። ምክንያቱም ለሷ በተደጋጋሚ ሲነግሯት ናቲ ጥሩ ሰው እንደሆነ እንጂ እነሱ እንደሚያስቡት መጥፎ ሰው እንዳልሆነ ስትናገር ነበር። አሁን ግን በጨለማ እንደዛ ነፍሷ እስኪጠፋ ሲያስፈራራትና ሲያስጨንቃት የነበረው ናቲ እንደሆነ ስላወቀች ከእንግዲህ በኋላ ለናቲ ያላት አስተሳሰብ ሙሉ በሙሉ እንደሚቀየር ግልጽ ነው ማለት ነው። የትሁት አባትም እንግዲህ ልጄን የምድረው ለሀብታምና ለተከበረ ቤተሰብ ነው ብለው ቢሉም ተመስገን ግን የኔን ቤተሰብ ሊያቋቸው አይችሉም። ምክንያቱም የኔ ቤተሰብ የተከበሩና እርሱ ከሚፈልጉት አይነት በላይ ክብር ያላቸውና ጨዋ ናቸው። ስለዚህ እኔ ለትሁት መቼም ቢሆን አላንስም። ድሮ ያጠፋሁት ነገር ደግሞ አልፏል። ስለዚህ በዛ ልቀጣና ልወቀስ አይገባኝም። የልጄን ሚስት አግብቼ መኖር መብቷ አለኝ። እርሱ ደግሞ ልጆት ብትሆንም ለልጆት ምንም አይነት አስገዳጅ ነገር መምረጥ አይችሉም። ምክንያቱም ትሁት ትልቅ ሰው ስለሆነች የፈለጋትንና የመረጠችውን ማግባት መብት አላት። እርሱ በሷ ህይወት ውስጥ ምንም አያገባውትም። ልጆት ብትሆን እንኳን ምርጫዋን ሊያከብሩላትና ፍላጎቷን ሊደግፉላት ይገባል። ስለዚህ እኔ ብቻ ነኝ እሷን የማገባት ብለው የትሁት አባትን ለማሳመን ተመስገን እየሞከረ ነው።